ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች ብያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ፖዚቲቭ እንድትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው በማየት ለወዳጅ ዘመዶቻችሁ ሸር እያደረጋችሁ እንዲሁም ደግሞ ቪዲዮውን ላይክ አድርጋችሁ ኮሜንት ላይ የፈለጋችሁትን ሀሳብ፣ አስተያየት፣ ጥያቄ መጠየቅ ትችላላችሁ። ሁልጊዜም እንደምላችሁ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። የወጣነውን በሰላም ለሀገራችን ያብቃን። ሁላችሁም በየትኛውም ቦታ ላይ ያላችሁ ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። በሰላም ትተናቸው የወጣናቸው ቤተሰቦቻችንን በሰላም ያገናኘን እያልኩኝ ሁላችሁንም ክፉ ነገር ከእናንተ አርቆ ደግ ነገርን ለእናንተ ያቅርብ እያለሁኝ ስትከታተሉ ላይክ ማድረጋችሁን አትርሱ። ለምታበረታቱኝ ሁሉ ከልብ አመሰግናለሁ። ዛሬም እንደተለመደው እንግዲህ እኔ እናንተ እህት ይዤ የምመጣው በመዳም ቅመሞች እና በመዳም ቤት ዙሪያ ነው። ዛሬም ይዤላችሁ የመጣሁት እንግዲህ አብዛኞቻችን ከዚህ በፊት ሚዲያ ላይ ይዘን የምንወጣቸው ነገሮች ለእህቶቻችን ይጠቅማሉ ወይስ አይጠቅሙም የሚሉትን ለይተን እንወቅ ብዬ ነበረ። እንግዲህ ከዚህ በምስሉ ላይ እንደምታዩት ይሄ ልጅ ቅድም ከአልጋ ላይ ወድቆብኝ ነበርና በጣም አልቅሶ ቅድም ነበር ያረጋጋሁት እና ጨነቀኝ። አሁን ደህና ነው፣ ማልቀሱንም አቁሟል። ወዲያውኑ እንዳነሳሁት አረጋጋሁት፣ ተረጋጋ እና አሁን ዝም ብሏል እና ለእናቱ ልንገራት ወይስ ዝም ልበላት? ሲታመም አይቼ ከታመመ በቃ ስትመጣ አይቼ ከታመመ ልንገራት ግራ ገባኝ። ወይስ አሁኑኑ ደውዬላት ወደቀ ልበላት? ግራ ገባኝ። እስቲ አማክሩኝ እና ምን ይሆናል? ምንም አይሆንም ይሆን ዝም ብላት? እስቲ አማክሩኝ። ደግሞ እንደዛ ብዬ ካልኳት ትደነግጣለች። እሺ ምን ላድርግ? ደግሞ እንዳልነግራት ዝም እንዳልላት ደግሞ ይሁን ነገር ቢሆንስ ብዬ ደግሞ ፈራው እና ምን ትሉኛላችሁ? ኮሜንት ላይ አንዳንዶቹ ተናገሪ፣ ሀቅን ተናገሪ፣ ሀቅን ካልተናገርሽ ጥሩ አይደለም የሚሉ አሉ ማለት ነው። ልጅ እየወደቀ እየተነሳ ነው የሚያድገው። ልጅ እየወደቀ እየተነሳ እንደማደጉም ጭምር ይቺ ልጅ እንግዲህ ሚዲያ ላይ ይዛ የመጣችው የገዛ ልጇ ነው። የወደቀው የራሷ ልጅ ነው። የራሷን ልጅ የወደቀውን ልጅ ግን ምንድን ነው ያለችው? የመዳሜ ልጅ ነው ወይም ደግሞ የአረቡ ልጅ ነው ወድቆብኝ በጣም አለቀሰ። አሁን ግን አባብዬው ዝም አለ። አሁን ለመዳም ስራ ቦታ ናት፣ ደውዬ ልንገራት ወይስ ልተዋት ነበር ስትል የነበረው እና ብዙ እህቶቻችን እንደዚህ ይገጥማቸዋል። እየተጫወቱ ከሶፋ ላይ ሊወድቁ ይችላሉ። እዛው በዛው ሲጫወቱ ሊወድቁ ይችላሉ። የዚህ ሀገር ሰራሚክ ያንሸራተታል። ብቻ ብዙ ነገር አለ። ሁልጊዜም እምላችሁ እኔ የአረብ ልጅ ስትይዙ፣ አረብ ቤት ስትሰሩ፣ ከዚህ በፊት ተናግሬያለሁኝ። አረብ ቤት ስትሰሩ በፍጹም ልጅ ይዛችሁ ስራ እንዳሰሩ ብያለሁ። ልጅ ይዛችሁ ስራ እንዳሰሩ። ምክንያቱም ከሶፋ ላይ ሲወድቁ በአንገታቸው ወድቀው አንገታቸው ቢጠመዘዝ እና አንገታቸው የሆነ ነገር ቢሆን ቢደርስባቸው ጉዳት ተጠያቂ ናችሁ። ከሞቱ እናንተም እንደነሱ ሞች ናችሁ። ከተቆረጡ እናንተም ተቆራጭ ናችሁ። ስለዚህ ልጆቻቸው ላይ ምንም አይነት ምክንያትና ምንም አይነት ሰበብ ካገኙ እናንተ ከልጆቻቸው እጥፍ ዋጋ ተከፍላላችሁ እና ተጠንቀቁ። በመጀመሪያ ጥንቃቄ አድርጉ። ልጅ ይዛችሁ ስራ የምትሰሩ እህቶች በጣም ጥንቃቄ አድርጉ። አንዲት እህቴም እንዳለች ይመሰላችሁ እኔ ስራ የምሰራው ልጅ ይዤ ነው። ልጆቹን ይዤ ስራ ካልሰራሁኝ ሴትዮዋ ስመጣ ትጮህብኛለች እና በካሜራ ትከታተለኛለች። ልጁንም እንዲቆጣጠርና እንዲከታተል ትፈልጋለች። ምግብም እኔ ነኝ የማበላው፣ ጽዳትም እኔ ነኝ የማጸደው፣ ምግብ የምሰራው እኔ ነኝ። ምግብ ስሰራ ኩሽና ሳስገባው ለምን ኩሽና ታስገቢዋለች ትለኛለች። ስለዚህ ኩሽና ይዤው ካልገባው ደግሞ ልጁን ውጭ ላይ አድርገው ስሰራ ይውደቅም አይውደቅም አላቅም። ስለዚህ ምን ላድርግ? ሴትዮዋን ሳስረዳት ቋንቋ ስለማልችል እኔ ሴትዮዋ ጋር ልንግባባ አልቻልንም። ኩሽና አስገብቼ ስሰራ የምግብ ሽታ ሽንኩርት እንዲያቃጥለው ነው ወይ ትለኛለች። የሽንኩርቱን ምልክት እያነሳ አይኗን እየነካኝ ታሳየኛለች። ይገባኛል። እሷ የምትለው አረበኛ ለእኔ ይገባኛል። እኔ ግን አፍታትቻ አረበኛ መናገር ስለማልችል እሷ የምትለኝ እየገባኝ፣ እኔ ግን እሷ እንደምትለኝ አድርጌ ማስረዳት አልቻልኩም። ስለዚህ እፈራለሁ። ልጁ ደግሞ ገና አዲስ 2 ዓመቱ ነው እና በጣም ነው የሚረብሸው። ይሄዳል፣ አይቀመጥም። እንደ ሀገራችን አንዳንድ እህቶችን ስጠይቃቸው እግሩን እሰሪው፣ በሻርፕ እግሩን እሰሪው ብላ አለችኝ። እግሩን አስሬ በምሰራ ሰዓት ሴትዮዋ በካሜራ ስለምትከታተለኝ ለምንድን ነው ልጄን ያሰርሽው ብላ የኔ ልጅ በግ ነው ወይ ብላ አለችኝ እና እንደውም መታችኝ። ስለዚህ ምን ላድርግ ምከሪኝ ብላ ነበርና
በመጀመሪያ እዛ ሀገር ላይ ልጅን በጨርቅ ማሰር የሚሆን በምንም ማሰር በጣም እጅግ ወንጀል ነው። አንደኛ እነሱ አያውቁም፣ አረቦቹ አያውቁም። ሀገራችን ላይ ለምሳሌ እኔ እናት እኛ ስታሳድግ ዳዴ እያልን የምንሄደውን እያሰረች ቁጭ የምንለውን ቁጭ እያደረገች ነው። ቤተሰቦቻችን እንደዛ ነው የሚያሳድጉት። እኔም ልጅን አስረው ነበረ። የኔ ልጅ ለምሳሌ በ6 ወሩ ነበር ቁሞ መሄድ የጀመረው። የኔ ልጅ ዳዴ አላለም። በ6 ወሩ ግን እየተወደረደረ ዕቃ እየያዘ ምናምን በጣም ፈጣን ነበር፣ ይሄድ ነበር እና ሄዶ ዕቃ ነበር የሚደፋው። እሳት ላይ ይወድቅብኛል እያልኩ ፈራ ነበር እና ብዙ ጊዜ ሰው የሚይዝልኝ ልጆች የሚያጫውቱት ልጆች ካገኘ ቁጭ ብሎ ይጫወታል። ልጆች ካላገኘ ግን እየሄደ ስለ ዕቃ ስለሚደፋ እሳት ውስጥ ይገባብኛል ብዬ ስለምፈራ ግመል ምናምን ስላለ ሀገራችን ላይ ግመል ውስጥ ይገባብኛል፣ ከብት ውስጥ ይገባብኛል እያልኩ ስለምፈራ አስረው ነበር። እንዴት ነበር የማስረው? ለምሳሌ እንጀራ ስጋግር ብዛት እንጀራ ስጋግር የወፍጮ እህል ሳዘጋጅ ምን ስል አጠገብ ያስረው ነበር የማዘጋጀው። እህል ስለሚደፋብኝ እህል እያዘጋጀው ከሆነ ይደፋብኛል። እንጀራ የጋግርኩ ከሆነ ሊጡን እያስኩበት ስል እሳቱ ጋር ይሄዳል እና በጣም ከባድ ስለሆነ ልጅ እንዳይጎዳብኝ ልጅ ስለሆነ ምንም ስለማይጎዳው በሻርፕ ማሰሬ ስለማይጎዳው በመቀነት አስረው ነበር ማለት ነው። በመቀነት እግሩ ላይ አስረዋለሁ፣ አንድ እግሩን አስረዋለሁ። እንደፈለገ ይጫወታል። ረጅም ስለሆነ መጫወቻ እዛው አቀርብለታለሁ፣ እንደፈለገ ይጫወታል። እማስረው ደግሞ ምንድን ላይ ነው? ወይ የኩርሲ እግር ላይ። ምክንያቱም ሲሄድ የሚሄድበት ነገር ላይ የሆነ ክብድ ያለ ነገር ላይ ነው ማስረው፣ ይዞት እንዳይሄድ ወይም ደግሞ ተገልብጦ እሱን እንዳይመታው ያሰርኩበት ነገር የማይንቀሳቀስ ነገር ላይ ነበር ማስረው ማለት ነው። ስለዚህ ይሄ ሙቀጫ የምንወቅጥበት ዘነዘናው እሱ ላይ እንደዛ እያሰርኩት እሰራ ነበረ። ስራዬን ጭርስ ሳደርግ ፍትት ታደርገዋለሁ። ይጫወታል በስነ ስርዓት፣ አይጎዳውም። እግሩን ሻርፕ ጨርቅ ስለሆነ አይጎዳውም። እና ብዙ ጊዜ እዛ አረብ ቤት ደግሞ እንደዛ ማድረግ በፍጹም አይቻልም። አንደኛ በካሜራ ያዩዋችኋል፣ ሁለተኛ የአረብ ልጅ በሻርፕ ማሰር እጅግ በጣም ትልቅ ስህተት ነው። እንደዛ አታድርጉ። እናንተ ጥቅሉን ምንድነው ማለት ያለባችሁ? ልጅ ይዛችሁ ስሩ ስትባሉ አነ ማግደርሽ ትቀል በሽስሙ ፊ አውላድ ፊ ሽቁል ማግደር ትቢ اشتغل شيلي ولدك ما تبيው اشتغل بس عادي شوف ولد በያት። ልጅሽን እንዲጠብቅልሽ ከፈለግሽ ስራ ስሪ አትበይኝ። ልጅሽን ደግሞ ስራ እንዲሰራሽ ከፈለግሽ ልጁን ውሰጅልኝ በሏት። በስ ሴምሴም ሽቁል ወለድ ማግደር ወይም ደግሞ ቤቢ ማግደር በሏት። ልጅና ስራ አልችልም በሏት። በቀላሉ ማለት ነው። በደንብ አድርጋችሁ ማስረዳቱ ምናምን ባትችሉ እንኳን አልችልም ሰው ማግደር በሏት ማለት ነው። ይገባታል እሱ። ስለዚህ ልክ እንደዚች አሁን ቪዲዮ ላይ እንዲያሳየኋችሁ ያለው ሚዲያ ተጠቃሚዎች ደግሞ ከዚህ በፊት ይሄ ምንድነው ሽንት ቤት ላይ ሆና የማቅሰላ ማጠቢያ ላይ ሆና ምንም ሳታጸዲያ በካክ ብቻ እየበከከች ቪዲዮ ቅርጻ ልካ ብዙ ልጆች አይተው ነበር እና በዛ ቪዲዮም ሰርቼ ነበረ። ምክንያቱም ያንን ቪዲዮ መድኃኒቱ ስታይ እነዚህኞቹ ልጆች በዛው ልክ ዋጋ ስለምታስከፍላቸው ያንም እንዲያደርጉ ስለማልፈልግ ማለት ነው። ብዙ ጊዜ የምለው ሚዲያ ላይ የምንለቃቸውን ነገሮች ለሚመለከቱት ሰዎች ለሀበሾቹ ብቻ ሳይሆን አረቦቹም ይመለከታሉ። አረቦቹ ሲመለከቱ ደግሞ ልጆቹ ላይ ወይም ደግሞ እነሱ ጋር ያሉት ሰራተኞች ላይ ጫና ያሳድሩባቸዋል። ከዛ ነገር ጥንቃቄ ማድረግ አለብን። ብዙ ጊዜ የምናገረው ነገር ነው። እኛ ለእይታ ለቪው ብለን ወይም ደግሞ ሰው እንዲከተለን ብለን ተከታይ እንዲኖረን ብለን ለእህቶቻችን ዋጋ የሚከፍሉበትን ነገር ባንሰራ የተሻለ ነው። እንደኔ መሆንም የለበትም። ምክንያቱም ስራ ስትፈጋ ውላ 24 ሰዓት ስትፈጋ ውላ ለደቂቃ ቁጭ ብላ ስታያት መዳሟ ሰራተኛዋን ተነሽ እጅ ነው የምትላት፣ የተጸዳም ቢሆን ማለት ነው። ምክንያቱም ሚዲያ ላይ አይታለች። ስለዚህ አሁን ይችም ልጅ ደግሞ ልጁ መውደቁን ለመዳም ደውዬ ልንገራት ወይስ ምከሩኝ እስኪ ነው ያለችው። አንደኛ የአረብን ልጅ ሚዲያ ላይ ይዛችሁ እንዳትመጡ፣ ይቺ ራሷ ላይ ስለሆነ ነው። አይወዱ ሊከታተሏችሁ ይችላል። ከሆነም ደግሞ አስፈቅዳችሁ ዩቲዩብ እንዳላችሁ ወይም ቲክቶክ እንዳላችሁ እነሱ አውቀው ፈቅደውላችሁ ከሆነ ነው እንጂ በፍጹም ቲክቶክ ከፍታችሁ ምንድነው ዩቲዩብ ከፍታችሁ እቃቸውንና ልጆቻቸውን እንዳታወጡ ማለት ነው። አይወዱ፣ በጣም ነው የሚጠሉት። በጣም ነው አንዳንዶቹ ይናደዳሉ። ስለዚህ ስራችሁ እንዳታበላሹ፣ የአረብን ልጅ ይዛችሁ ሚዲያ እንዳትወጡ፣ የአረብን ልጅ ይዛችሁ ዩቲዩብ ላይ እንዳትወጡ፣ የተለያዩ ነገሮች ላይ እንዳታደርጉ። ሲቀጥል ደግሞ በመጨረሻ ምላችሁ ልጁ ወደቀ፣ እሺ ወድቋል።
አለቀሰ። መቼም ማንኛውም ህፃን ልጅ ሲወድቅ ያለቅሳል። እንኳን ህፃን ልጅ እኛ ስንወድቅ ካመመን እናለቅሳለን። ስለዚህ ልጁ ወደቀ፣ አለቀሰ፣ ዝም አለ። የጎዳው ነገር በጣም የጎዳው ነገር ካለ ወይም ደግሞ አደጋ የሚያደርስበት ነገር ካለ ሴትዮዋ ስትመጣ ማለሽ እንደዚህ ነው ብላችሁ ማስረዳት ነው። እዛ ስራ ቦታ ሆና ግን ልጁ አልቅሶ ዝም ካለ እዛ ስራ ቦታ ሆና ስደውላችሁ አንደኛ ለሴትዮዋም ጥሩ አይደለም። እናት ናት፣ ምንም ቢሆን እናት ናት። ተደውሎ ልጅሽ ወድቆ ስትባል ምን እንደሚሰማ ተወቁ። የሆነ ነገር ሊፈጠር ይችላል። ስትመጣ መኪና ምናምን እዛ ሀገር ሁሉም በመኪና ነው የሚንቀሳቀሰው። ዝም ብሎ የሚንቀሳቀስ የለም። ሌላ አደጋ ቢፈጠር ሌላ ወንጀል ነው። ስለዚህ ስራ ቦታ እያለች ደውሎ ልጅ ወደቀ ማለት ሳይሆን ስትመጣ በስነ ስርዓት ዝም ካለ ለአደጋ ለክፋት የማይሰጠው ከሆነ ዝም ካለ ስትመጣ እንደዚህ ማለሽ እንደዚህ ወድቆብኝ ነበረ ትንሽ አለቀሰ፣ ምንድን ነው የሚሻለው ምናምን ብላችሁ ቀስ አድርጋችሁ አስተባብላችሁ አረጋግታችሁ ንገሯት እንጂ ስራ ቦታዋ ላይ እያለች ልጁ ወድቆ አለቀሰ። ምክንያቱም አብዛኛዎቹ እህቶች አዲስ ስለሆናችሁ ልጆቹ ወድቀው ባለቀሱ ቁጥር የአረብ ልጅ የሚያለቅስ አይመስላቸውም። አንዳንድ እህቶች እና የአረብ ልጅ ባለቀሰ ቁጥር ደውላችሁ እንዳትናገሩ። ይቺ ልጁ ውሸቷን ነው፣ የገዛ ልጇን ነው ይዛ የመጣችው። ስለዚህ ጥንቃቄ አድርጉ። ልጅ ስትይዙ በተለይ ሁልጊዜ እምላለሁ፣ በልጅ ጉዳይ ሁልጊዜ እምላለሁ፣ ተጠንቀቁ፣ ጥንቃቄ አድርጉ። ሌላ ፈጣሪ ይጠብቃችሁ፣ ፈጣሪ ከክፉ ነገር ይጠብቃችሁ። በተለይ ሳውዲ አረቢያ ላይ ወይም ደግሞ ዱባይ ብቻ አረብ ሀገር ላይ በልጅ ጉዳይ ምንም ነገር አይድረስባችሁ። ምክንያቱም ቅጣቱ ከባድ ስለሆነ ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝም ደግሞ ክብር ይስጥልኝ። እወዳችኋለሁኝ። እስከ መጨረሻው በማየት ቪዲዮ ይጠቅመናል፣ በተለይ ልጅ ላላችሁ ልጅ ለሚይዙ እህቶች ይጠቅማቸዋል ካላችሁ፣ ሲወድቁባቸው ምን ማድረግ አለባቸው፣ ሲታመሙባቸው ምን ማድረግ አለባቸው የሚለውን ለእነሱ ይጠቅማቸዋል ካላችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ አድርሱላቸው። ኮሜንት ላይ ሀሳብ አስተያየት ኮሜንት ላይ መጻፍ ትችላላችሁ። ጥያቄ ካላችሁ ጥያቄ መጻፍ ትችላላችሁ፣ መልሳለሁኝ። ከዚህ በተረፈ ግን እምዬ ሀገራችን ኢትዮጵያን ሰላም ያድርግልን፣ ህዝቦቿን ሰላም ያድርግልን፣ ፍቅር ያድርግልን፣ ለሀገራችን የሚጠቅመውን ያምጣልን። ሀገራችን ላይ ያለውን መከራና ስቃይ በቃ ይበልን። ህዝባችን ስቆ ተደስቶ የምናይበትን ቀን ቅርብ ያድርግልን። ያለቀሰው ስቆ፣ የተከፋው ተደስቶ፣ የተራበው በልቶ፣ ያዘነው የተከዘው ቀና ብሎ፣ ከቤት ንብረቱ ተፈናቅሎ የሰው ለማኝ የሆነው ሁሉ ወደ ቤቱ ወደ ቀየው ተመልሶ ሰላማዊ ህይወቱን የሚኖርበትን ቀን፣ በየእስር ቤቱ ታስረው ያለምንም መፍትሄና ፍትህ እየተሰቃዩ ያሉ ፍትህ የሚያገኙ በሊቢያ፣ በየመን፣ በየትኛውም ዓለም ላይ እየተሰቃዩ ያሉ ወገኖቻችን ፈጣሪ አምላክ ፍትሁን እንዲያመጣላቸው፣ ምህረቱን እንዲልክላቸው፣ የሞቱ ወገኖቻችንን በሀገርም በስደትም የሞቱ ወገኖቻችንን ነፍሳቸውን እንዲምርላቸው ሁልጊዜም እጸልያለሁ። ዱዓ አድርጉ፣ ዱዓ እናድርግ። ሁላችንም በጸሎት እና በዱዓ መበርታት አለብን። ምክንያቱም እኛ ካልጸለይን ወይም እኛ ዱዓ ካላደረግን ከዚህ የባሰ ነገር ነው የሚከሰተው። ስለዚህ ጸሎትና ዱዓ ለሁሉም ነገር መድኃኒት ነው። ለመጥፎ መመለሻ፣ ለጥሩ ደግሞ ማምጫ ማቅረቢያ ነው። ወዳችኋለሁ። የሙቤ ሸጋ እናት ነበርኩኝ። ፖዚቲቭ ውስጥ ተከታተሉ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ።